ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። ይቺ ተማሪ በ2011 ዓ.ም ከሚማሩበት የደንቢ ዶሎ ዩኒቨርሲቲ ታግተው ከተወሰዱ ሴት ተማሪዎች መካከል አንዷ ናት። የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ ያየሁት የለም ዩቲዩብ ላይ ማለት ነውና ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? በትላንትናው ዕለት ኢቢኤስ ቲቪ ላይ ቀርባ የነበረችው ብርቱካን ብዙ ግፍ ደርሶባት እንደነበረ ተናግራለች። ይቺ ወጣት የብዙዎችን ቀልብ የሳበች ሲሆን መነጋገሪያም ሆናለች። ኢቢኤስ ቲቪን ቪዲዮውን ከቻናሉ ላይ አጥፍቶታል። የዛሬው ቪዲዮቻችን ሙሉን ስለ ብርቱካን ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ይህንን ምርጥ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማባላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችሻለሽ ስትለኝ እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሆንኩት። ጎዳና ነው ወድቄ በቃ እኔ እንጂ ብርቱካን የተፈጸመባት ነገር እንግዲህ በጣም አሰቃቂ በጣም አስነዋሪ ድርጊት ነው። እሷ ላይ የደረሰባትን ችግር ስሜቱን ለማወቅ ሰው መሆን ብቻ በቂ ነው። ብርቱካን ተወልዳ ያደገችው ምዕራብ ጎጃም ስናን ወረዳ ሲሆን ብርቱካን አባቷ መሰደዱን እና እናቷ በወሊድ ምክንያት ህይወቷ ማለፉን ተናግራለች። ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቋርኩኝ ሀገሩን እየጠየ እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጭ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ
በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል ላለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛለች። 50 ብር ተሰጠች። በኋላ አስቡት እንግዲህ ቤተሰቦች 1 አመት ከ6 ወር አግተው ደፍረው ሆዷን በፌሮ ወቅተው አስረግዘው ልጇ ደግሞ የአይምሮ ታማሚ ሲሆን ምን ያህል ህመሙ እንደሚጨምር አስቡት። እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም። ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ። ይሄው እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። መታየት ነው። ደረቅ ኮቾሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር። ኮቾሮ እዚህ አለ ዘፍዝፌ ነው የነው እየበላ ያለሁት። አሁን የረስ በራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ የዘፍዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን የሆነ ያለበት ቤት ስፖንሰር 1 ወር ከፍሎልኝ ነው ሄደ። ሌላው ብርቱካን እስከ 8 ዓመቷ ድረስ ከአያቷ ጋር ነበር ያደገችው። በኋላ የሰው ቤት ገብታ እየሰራች ትምህርቷንም እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀምራ ነበረ። እንግዲህ የሁሉ ተስፋ የነበራት ልጅ ነው የሁሉ በደል የሁሉ ግፍ የደረሰባት። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ 2 ነው 3 ጊዜ ጥዬው ሁሉ ይጫለው። እዚያ ውጭ ላይ ተመልሼ እንዲይሰው እማ ያለ ወደኔ ይመጣል። እናፈሩን በበላው በቃ አብረን እንሞታታለን። እየሉሽን መቀፈርቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ሽናን ዶዬ ይዤ ከፋርጌ ሄዳለሁ።
ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሐሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል። እውነት መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። ኢቢኤስ ቴሌቪዥን እንግዲህ እርዳታውን አንድ ብሎ ጀምሮታል። የኢትዮጵያ ሕዝብ ያው እንደሚታወቀው መደጋገፍ መረዳዳት ባህላችን ነው። ሁላችንም ይችል ልጅ እየረዳናት ልንጠግናት ይገባል። በጣም ብዙ በደልን የደረሰባት ያው እንደሰማችሁት ነው። እኔ ድጋሚ ልነግራችሁ አልፈልግም እና በቻላችሁት አቅም ከጊዜ በኋላ ትወጣለች በእርግጠኝነት አካውንቷንም ትናገራለች። አሊያም ደግሞ አስኮ አካባቢ ነው ቤቷ ተብሏል። ያው ሁሉም ሰው ሊያውቃት ይችላል እዛ አካባቢ። የእርዳታ እጃችሁን እንግዲህ ዘርጉላት። እናንተ የምትማሩት እኔ እኮ በዚህ አንጀቴን አቃጥላችሁኝ እኮ ነው ትግል አልታገልም ብዬ ወጣሁት። እግዚአብሔርን እናንተ ምን አይነት ጉድ ናችሁ? መች ነው የምትሰለጥኑት? መች ነው ሚዲያው የሚገባችሁ? እናንተ እርስ በርስ ያባሏችሁ እንኳን አትሰለጥኑም። መች ነው ሰው የምትሆኑት? መቼ የሚያጋድላችሁ ማንነታችሁ ቆማጣ ብሎ ሲሰድብ የነበረ ቤት ተመልሳችሁ እየገባችሁ እንደገና እርስ በርስ ጆከርን ከድርን ከእንትና ጋር እያባላችሁ መች ነው ግን? እኔ አልናገርም ብዬ ዝም ብዬ ነበር። ግን ምን አይነት ናችሁ? እንደዚህ ተገለው እነዚህ ህጻናቶች እንኳን ድምፅ የሚሆናቸው ጠፍቶ ሲረሱ እናንተ እርስ በርስ ተጣሉ። እርስ በርስ ሚዲያ ላይ አንተ እንትና ለምንድን ነው እንደዚህ ቢዚ ያደረጓችሁ? አታቁም። ይሄን እንኳን አትባንኑ። ምን ላርጋችሁ? እኔ ከእናንተ ባልተዋለድኩ ባላየዋችሁ ቢቀርብኝ ሚዲያ መጠቀም በእናንተ የተነሳ ባቆም ደስተኛ ነኝ። መች ነው የምትሰለጥኑት? እናንተ የአፄዎቹ የሰለጠኑ ዓለምን ስልጣኔ ያሳዩ ቤተሰብ ወልዷችሁ ሚዲያ መጠቀም የማትችሉ እርስ በርሳችሁ እየተጣላችሁ ጆከር ትግሬ ቢሆን ለአማራ ከታገለ ምን አባ ገባሃል እኮ ነው የምልህ። የጆከር ማንነት ጆከር አንድ ቀን ከፍሎ ለአማራ መታገል ነው እንጂ ሌላ አላየንበትም። ምን አባታችሁ ነው አጀንዳ ያገኛችሁትን እያግበሰበሳችሁ የምትጣሉት? ኢትዮጵያ በአይኪው ደረጃ ከዓለም መጨረሻ ነች ሲባል አላመንኩም ነበረ። ዛሬ ግን አምኛለሁ። እባካችሁ የዘር የሃይማኖት ፖለቲካ ለማንም አይበጅም፣ ለማንምም ጠቅሞም አያቅም። ይህንን ያልኩበት ምክንያት በየቪዲዮ ኮሜንት ስር ስለ ዘር ነው በቃ እየተወራ ያለውና ይሄ የዘር ጉዳይ አይደለም፣ የሰብአዊነት ጉዳይ ብቻ ነው። የዛሬ ስንት ዓመት እንደሆነ ስለጠፋኝ ነው እንጂ ቀኑ እርግጠኛ አይደለሁም። የደንቢ ዶሎ ተማሪዎች ታገቱ የተባለ ጊዜ የምታስታውሱ ከሆነ ማለት ነው። እና እዛ ሴቶቹን እህቶቻችንን መልሱ የሚል ዘመቻ እናደርግ ነበር ፌስቡክ ላይ እና 1 ዓመት ከምናምን ወደ 360 ምናምን ቀናት ከ1 ዓመት በላይ ፖስት በየቀኑ እናደርግ ነበር እህቶቻችንን እንፈልጉ እያልን ማለት ነው። እና አንድ ልጅ ነበረ ሁሌም ቀኑን እየቆጠረ ይሄን ያህል ቀን ሆነው ይሄን ያህል ቀን ሆነው እያለ ፖስት የሚያደርግ፣ እኛ ደግሞ ሼር በማድረግ እንተባበር ነበር። ሰው ነኝና ራስ ወዳድ ነኝና ተስፋ ቆርጬ የግድ ማሰጠኝም ተውኩት ማለት ነው። ከዛ ትናንትና ይሁን መቼ ይሁን አላቅም ፖስት የተደረገው አሁን ማህበራዊ ሚዲያ ላይ ማየቴ ነው። አንዷ የደንቢ ዶሎ ተማሪ ነበረች የታገተችው የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ ታየች። ከተናገረች በኋላ ሰው ምን አለ? ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ።
ከዛ ገብቼ አየሁት የለም ዩቲዩብ ላይ ማለት ነውና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ህመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ። ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበር አሉ። እንዴ እህቶቻችን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም፣ በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቃለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይሄን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ሰቆቃ ህዝብ ላይ ያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ፣ ይሄንን የምታደርጉበት ጊዜ በቅርቡ ያበቃል። ኢቢኤስ ቴሌቪዥን ይሄንን ቪዲዮ ያነሳበት ምክንያት ሲመስለኝ ከጥቅሙ ይልቅ ጉዳቱ እያመዘነ ነው የመጣው። ምንድነው ጉዳቱ? ሰዎች የእሷን ችግር ትተው ወደ ዘር መቧደን ነው እየሄዱ ያሉትና ያ ደግሞ ከባድ አደጋ ነው። የብሮድካስት ህጉም አይፈቅድም። የኢቢኤስንም ቻናል ሊያዘጋው ይችላል። ስለዚህ ያነሱበት ምክንያት ይሄ ይመስለኛል። እስኪ እናንተ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሰልፍ አሳለፉን፣ እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። ይቺ ተማሪ በ2011 ዓ.ም ከሚማሩበት የደንቢ ዶሎ ዩኒቨርሲቲ ታግተው ከተወሰዱ ሴት ተማሪዎች መካከል አንዷ ናት። በወቅቱ ስለደረሰባት አሰቃቂ ድርጊቶችና ስላሳለፈችው የመከራ ጊዜ እንዲሁም አሁን ስላለችበት ህይወትም ለኢቢኤስ ቴሌቪዥን ማብራሪያ ሰጥታለች። በትናንትናው ዕለት ዩቲዩብ ላይ ተጭኖ የነበረው ቪዲዮ ዛሬ ጧት ላይ እንዲጠፋ ተደርጓል። አሁን ላይ ዩቲዩብ ላይ ብትሄዱ ቪዲዮ የለም። በወቅቱ እንግዲህ መንግስት ስለነዚህ ታግተው ስለነበሩ ሴት ተማሪዎች ሲል የነበረው በመጀመሪያ የታገቱበት ቦታ ሄደን ልናስለቅቅ ብንሞክርም የታገቱ ተማሪዎችን ግን አላገኝም የሚል መልስ ሰጥቶ ነበር። ከዛም በኋላ ደግሞ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ የወቅቱ ማለት ነው የታገቱን ተማሪዎች ሙሉ በሙሉ ማስለቀቅ ችለናል የሚል መግለጫም ሰጥቶ ነበር። እነዚህ ታግተው የነበሩ ሴት ተማሪዎች የት እንዳሉ ማንም አያውቅም። አሁን ላይ ምናቸው ሞተዋል ወይ ኖረዋል ወይ አሁን እዛ ናቸው ያሉት የሚል ነገር ማንም ሰው አያውቅም። ከዛም ባሻገር ደግሞ እቺ ሴት ይህን ያህል ርቀት መታ በወቅቱ ስለደረሰባት መከራ ስላሳለፈችው ህይወት ከተናገረች በኋላ እሷን ማገዝ ገዛ ማድረግና ቀሪ ህይወቷን ማስተካከል ነው የሚሻለው ወይንስ ደግሞ ቪዲዮን ማስወረድ? ቪዲዮ የወረደበትን ምክንያት ማገናዘብ የሚችል ሰው መገመት የሚከብደው አይመስለኝም። ሌላ መረጃዎች ካገኘው ተከታትዬ የማቀርብላችሁ ይሆናል። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።